በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ረብኡ ለወርኃ ሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ ሳኑሲ ዘመሃገረ በልኪም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚህች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኒሱ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጠለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበል የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንንም በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግል ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያምም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም አሰቃዩትን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረጉበት። ነገር ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከማሰቃየቱም በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና የከበረች ራሱን ቆረጡ። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ ወህርህ ወሰኮና አምሳለ ጉንድ ለማርያ ሰላም ነፍቀሪተ ነግድ ዘኮነንዋ ምስሌሁ ወሳቀይዋ በአውድ ወምስለ መሰሪ ወረ ዘአምነ በወልድ። እዚችም ዕለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብለያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፍሬሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ የመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሂደ የንጉሥ ኑማሪዎስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱስም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማሁ አንጾኪያ ሄዳለሁ አለ። ከዚህ በኋላም ወደ አንጾኪያ ከተማ ሄደ። ንጉሡ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሡን ረገመው፣ ሰደበው። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋራም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት እሰግዳለሁ አለው። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህ በኋላ ነግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ።
እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲያሰራ ከግብጽና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ። ቅዱሱም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቁረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰኢድ፣ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜም መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንድና ሀገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው አውርደው ስጋው እስኪቀልጥ ድረስ ሆዱ ላይ ራሱ ላይ በቀጨኔ እንዲደበድቡት አዘዘ። ምድሪቱም በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛ አመድ ጎዝጉዘው በላዩ የእሳት ፍህም ከጎኑ በታች አድርገው በላዩ እንዲያስተኙት አዘዘ። ይህንም ሁሉ አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮች አምጥተው በፊቱ ላይ በጀሮዎቹም ላይ እንዲያኖሯቸው አዘዘ። እንዲሁም አድርገው ከወይን ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት፣ ሰላምታም ሰጥቶ አጽናናው። በማግስቱም ከወይን ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እግሮቹንና እጆቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህም በኋላ በባለ ሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆራረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምክሃራ ቅሊ ወአድያሙ ፈዋሴ ዱያን በአጽሙ ወበእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድርየሁ ዘተክእ ወደሙ ወእሙ ቢፋሞን ስሙ። በዚችም ቀን የአርቃዲዮስ የእህቱ የዲሞናስያ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚሁም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርቃዲዮስ ወዲሞናስያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመወደ የወሙ ንጉሥ ውስተ ግበ እሳት ለአርባይቱ ያድህንወሙ መጻ እምሰማይ አድሃነ ደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡን ሩጸቱ። በዚችም ዕለት ከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆች ክርስቲያን ነበሩ። በወለዷት ጊዜም በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶቻችን ሐዋርያትንም ሕግና ስርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላ ባደገ ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማ ረጅም ጸሎትንም ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው። ወላጆች በሚመክሩብኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንድሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርን እሸከም ዘንድ ትከሻዬን ዘንበል አድርገው እንጂ አለች። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂት ቆይታም እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ
ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻት። ሰጠቻት። የወይኑ ስካር አይምሮዋን ነስቷታልና ተኚ አለቻት። በላዩም እንቅልፍ ከበዳት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና እርቃ በሄደችም ጊዜ በተራራና በዋሻዎችም ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካህዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግሞ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ይጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት ባዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሰራው ለረከሰው ያጋንንት ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት የተሰራ ጅራፍም አዘጋጅቶ እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ በአስረው ስጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወይን ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞች ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የኔስ ካንተ የሚገኘው ሞት በፈጣሪዬ ዘንድ ሕይወት ነው አለችው። እሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ የኔን ተወውና ላንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስቲሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳትን እንዲያደዱ አዘዘ። ቀኑ በመሸ ጊዜ ወደ ወይን ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሁና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የስራዋን ጽናት እዩ። ትላንት በሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ስራዬን አላውቅም፣ ነገር ግን ፈጣሪ ስራዬን የሚሽር ነው አለችው። ከዚህ በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጠላት። ብዙ ቃል ኪዳኖችም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽም የሚጸውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማያትን ማወርሰዋለሁ አለ። ከዚህ በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። አጨርብ ለከ አሞኒ ሰላመ ወለሶፊያ ምስሌከ ዘተሳተፈት ህማመ በእንተ ኢየሱስ ክርስቶስ መሩ ፍጹመ ከዊነክሙ ትህንጹ ኪያየ ደቅታመ ለሊከ አበ ወይእቲ እመ። በዚህችም ዕለት የአባ አሞንና የሚናስ መታሰቢያቸው ሆነ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ ለወርሃ ሰኔ በዛቲ ዕለት አይረፍ አባ ያዕቆብ ምስራቃዊ ወበዛቲ ዕለት ስማ ኮነ አባ ብሶይ ህሩይ ወመስተጋድል። ወበዛቲ ዕለት ስማ ኮነ አባ ቢፋሞን። ወበዛቲ ዕለት ተስካሮሙ ለመርቆሬዎስ ወመቃርስ ወይስሐቅ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ህፃን ለተጻፈ በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማይት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳኪ ያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ